የኔ ቀለም በእናት ሀገርና በልጇ መካከል ያለ የደምና የነፍስ የቃል ኪዳን ውል። ሰላም እንዴት አላችሁ ተመልካቾቻችን? የድምፃዊት ጸደኒያ ገብረ ማርቆስ የኔ ቀለም የተሰኘው ዜማ የህያው ቃላት መቆያችን ነው። የእያንዳንዱን ስንኝ ስሜት፣ ስፋትና ጥልቀት በጥቂቱ እንፈትሸዋለን። አብረን እንቆይ። የኔ ድባብ፣ የኔ ጥላ፣ የኔ ዋርካ፣ የና ግርማ ሙሉነትሽ ማይለካ። እዚህ ዜማ ውስጥ ሀገር ለልጇ የክብር ድባብ ናት። ድባብ የክብርና የቅድስና መገለጫ ነው። በኢትዮጵያ በዓላዊና መንፈሳዊ እሳቤ ውስጥ ድባብ ክብርን ለመሸፈን ቅድስናን ለመጋረድ ያገለግላል። ዋርካ ደግሞ የምድር ላይ መሸሸጊያ፣ የጽናትና የዕድሜ ርዝመት ምስክሮች ናቸው። ዋርካ በኢትዮጵያ ስነ ጽሑፍና ባህላዊ ጥበብ ውስጥ የሸንጎ፣ የእርቅ፣ የጥበብና የጥላ ማዕከል ነው። በዚህ ዜማ ውስጥም ትርጉሙ ይህ ነው። የሀገርን የዘመናት ጽናትና ለትውልዶች የሚሆን ዘላቂ ጥላነትን ያመላክታል። ኢትዮጵያም ለልጆቿ እንዲህ ናት። አውሎ የማያሸንፋት መጠለያ፣ ማረፊያ፣ መሸሸጊያ። ሀገር በእናት የተሳለችበት ዜማው ውበትና ሙላቷ፣ ቁጥርና ስፋቷ መለኪያው የፍቅር ምልውነት ነው። እሷ የሁሉ ነገር መጀመሪያ፣ የሙላት ሁሉ መክተቻ ናት። የኔ ጸደይ፣ የኔ ጮራ፣ የኔ ክብር፣ የቃል ኪዳን ቀለበት ነሽ ደማቅ ህብር። ሀገር እዚህ ጋር ተስፋ የምትፈነጥቅ መንጋትን የምታበስር የብርሃን ምንጭ ሆና ትታያለች። የከረመውን ክረምት አሻግራ አዲስ ተስፋን የምታበስር ጸደይ፣ የጨለማው መጋረጃ ተገፎ በጠዋት ምድርን የሚዳስስ የመጀመሪያው የፀሐይ ጭረት፣ የማንነት መገለጫ፣ የሰው ልጆች ህያው ክብር ሆና ተስላለች። ዜመኛዋ ኢትዮጵያን የቃል ኪዳን ቀለበት ማለቷ በሀገርና በልጆቿ መካከል ያለውን መንፈሳዊ ውህደት ያመላክታል። ቀለበት መጀመሪያና መጨረሻ የለውም። ዘላቂነትን፣ ታማኝነትንና የማይበጠስ የደምና የነፍስ ውልን ይወክላል። ሀገራችን የተፈጥሮ፣ የባህል፣ የቋንቋና የታሪክን ውህድ ውበት ገምዳ የያዘች የቀለማት ቅይጥ መሆኗን ስትነግረን ደግሞ ደማቅ ህብር ትላታለች። በቀለማት ተሸልማ ግን ደግሞ በአንድ የቃል ኪዳን ቀለበት ተሳስራ የቆመች ህያው መቅደስ ኢትዮጵያ። እርምጃሽን ተከትዬ ከፍ ዝቅ ልችልልሽ፣ ዝማሜሽን የሚያቀና ያሰብኩትን ልሰፍርልሽ። ስንኞቹ አጽናፍ ይሻገራሉ። ከውበት አድናቆት አልፈው ወደ ነፍስ ዳ የጽናት መሐላና የታላቅነት ህልም ይሻገራሉ። በልጅና በእናት ሀገር መካከል ያለው ግንኙነት እጅግ የረቀቀ፣ ትህትናን፣ ታላቅ ምኞት የተደበላለቀበት ፍጹም መንፈሳዊ ቅርጽ ይዛል። እርምጃሽን ተከትዬ ከፍ ዝቁን ልችልልሽ ትላታለች። ከእናት ሀገሯ ጎን ለመቆም የታሪኳና የጉዞዋ ተካፋይ ለመሆን ቃል ትገባለች። በስንኞች ውስጥ ሀገር በታሪኳ ውስጥ ያለፈችበትን የፈተናና የደስታ መንገድ ሁሉ ተከትላ የመጣውን መከራ ሁሉ ለመሸከም ዝግጁ የሆነች ታማኝ ልጅ ምስል ጎልቶ ይታያል። የሀገርን ህመም በልጅ ጥበብና ልብ የማከም ረቂቅ ፍላጎት። እርምጃሽን ተከትዬ ከፍ ዝቁን ልችልልሽ፣ ዝማሜሽን የሚያቀና ያሰብኩትን ልሰፍርልሽ፣ ውለታሽን ልመልስል የምሰጠው አጣውልሽ። ሀገሬ ሆይ አበድሪኝ፣ ሀገር ስሆን የምከፍልሽ። እዚህ ጋር የዜማው አክሊል የሆነ በስነ ጽሑፋዊ ውበቱ የረቀቀ ስንኝ አለ። ሀገሬ ሆይ አበድሪኝ፣ ሀገር ስሆን የምከፍልሽ። እንዴት ሀገር መሆን እንዴት ነው? ሀገርን ማከል፣ ሀገርን መሆንስ ይቻል ይሆን? የግጥሙ ከፍታ እዚህ ላይ ነው። ዜመኛዋ የሀገሬን ውለታ መመለስ ፍጹም አይቻለኝም ስትል ሀገርን የሚያህል ታላቅነት ለመጎናጸፍ ትመኛለች። ይህ ሀሳብ የሰው ልጅን ከግለሰብነት ወደ ሀገርነት ወደ ታላቅነት የሚያሸጋግር ጥበብ ነው። የዚህ ዘፈን ረቂቅ ስሜት የሚወጣው እዚህ ቦታ ላይ ነው። የሰው ልጅ ለሀገሩ የፈለገውን ያህል ቢሰጥ፣ ቢደክም፣ ቢለፋ የሀገርን ውለታ መክፈል እንደማይችል ሲረዳ የሚፈጠረው የነፍስ ቁስልና የትህትና ጥግ ይታያል። እርሷ ግን እኔም እንዳንቺ ግርማንና ሙሉነትን ተላብሼ ሀገር የሆንኩለት የዋልሽልኝን ውለታ እከፍላለሁና እስከዛው ድረስ ፍቅርሽንና ትዕግስትሽን አበድሪኝ ስትል ጥልቅ የፍቅር ዕዳን በረቀቀ መንገድ ትጠይቃለች። ሀገሬ 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 ሀገሬ። በየመሃሉ አንድ የልብ ቃል በተደጋጋሚ ይደመጣል። ሀገሬ ሀገሬ ሀገሬ። የሚጮህ የነፍስ ዜማ፣ የፍቅር ጥሪ፣ የክብር ድምፅ ነው። ድግግሞሹም ተራ መደጋገም አይደለም። በኢትዮጵያ የሥነ ጽሑፍና የሥነ ቃል ባህል ውስጥ
አንድን ነገር 3-4 የመጥራት የመሐላ የፍጹም ምስክርነትና የቅድስና ጥሪ ማህተም ነው። አይመስላችሁም? ሀገሬ ስትል ልጅ ወደ እናቱ የሚያደርገው የፍቅርና የደህንነት ሽሸጋ፣ ማንነትን የመፈለግ እኔ ያንቺ ነኝ የማለት የመጀመሪያው የነፍስ ዕውቅና። እዚህ ጥሪ ውስጥ ሀገር በፈተናና በውጣ ውረድ ውስጥ ስታልፍ ልጅ በዝቅታዋ ውስጥ የሚያሰማው አልተውሽም የሚል የታማኝነትና የጽናት ድምፅ አይሰማችሁም? ነገ ስሟ ከፍ ብሎ ለሚጠራው ታላቋ ሀገር የሚሰጥ የዘላለም ክብርና አክሊልስ? ግድ የለም። ዜመኛዋ ደጋግማ ሀገሬ ስትል እየማለች እየመሰከረች ደግሞም እየተጣራች ነው። የኔ ሰበዝ የኔ ቀለም የኔ ሙዳይ አይኖችሽን የሰጠሽኝ ሁሉን እንዳይ። የዘፈኑ ማዕከላዊ ርዕስ የሆነው ቀለምና የሀገር ሁለንተናዊ እይታ በጥበብ ተደጋግፈው ይከሰታሉ። ሀገር እዚህ ጋር ልጅ ዓለምን የሚያይበት ብሌን፣ ማንነቱን የሚይዝበት ሙዳይና የህይወቱ ጥልፍልፍ ሰበዝ ሆና ተስላለች። የኔ ሰበዝ፣ የኔ ቀለም፣ የኔ ሙዳይ እያንዳንዱ ቃል የየራሱ የረቀቀ ባህልና መንፈሳዊ ምስል አለው። በሸማና በሀበሻ ጥበብ ውስጥ ሰበዝ የውበትና የቅርጽ መጀመሪያ፣ የማግና የድር ጥልፍልፍ ነው። በዜማ ውስጥ ሀገር ለልጇ የማንነቷ ሰበዝ ናት። እሷ ከሌለች የህይወቷ ድርና ማግ ይፈታል። ቀለም የልዩነት፣ የውበት፣ የጽሑፍና የታሪክ መገለጫ ነው። አያቶቻችን ብራና ፍቀው ቀለም ቀይጠው ታሪክን፣ ድርሳናትንና ጥበብን በወይንና በቀለም እንዳደመቁት ሁሉ ኢትዮጵያም ለልጆቿ እንዲሁ ናት። ውበት የሚጻፍባት ደማቅ ቀለም። ሙዳይ ሚስጢር፣ ወርቅ፣ ዕጣንና ውድ ሀብት የሚጠበቅበት ክቡር ዕቃ ነው። ሀገርም የትውልድ አደራ፣ የታሪክና የእምነት ቅርስ የተሸሸገባት ሕያው ሙዳይ ናት። ሀገሯ ዓለምን የምታይበት፣ ታሪክንና ውበትን የምትመለከትበት፣ በጎውንና እውነቱን የምትመዝንበት አይኗ ናት። እውነት ነው፣ ሰው የቱንም ያህል ቢማርና ቢመረምር እውቀትን የሚያይበትና የሚረዳበት ጥበብ ከእናት ሀገሩ የወሰደው የአይን ብርሃን ነው። ይህም በዜማ ውስጥ ተከትቧል። የኔን ስፍስፍ የኔ ታጋሽ የኔ ኩራት ጨለማዬንም ገፊ ደማቅ መብራት ፍጹም የእናትነት ርኅራኄ፣ የዘመናት ትዕግስትና የመንፈስ ማንያሪያ ስንኞች። ድምፃዊቷ እዚህ ጋር ሀገርን በሶስት ታላላቅ የነፍስ ማዕረጎች ትጠራታለች። የኔን ስፍስፍ፣ የኔ ታጋሽ፣ የኔ ኩራት። እንስፍስፍ የሀገርን ትልቅ ርኅራኄና ለልጆቿ የሚቃጠለውን የእናትነት አንጀት ያሳያል። ልጅ በራቀ በጠፋ ወይም በተቸገረ ቁጥር ሀገርም እንደ እናት ነፍሷ ይንሰፈሰፋል። ሀገር የልጆቿን ስህተት የትውልዱን ፈተና ሁሉ በዝምታና በትዕግስት ተሸክማ የምታኖር እናት ናትና ታጋሽም ትላታለች። ኩራትም ናት። ዜጎቿ አንገታቸውን አቅንተው እግራቸውን አስፍተው እንዲሄዱ ሉዓላዊነትን የምታጎናጸፍ የራስ መተማመን ማማ። ጸደንያ ሀገሬ እያለች በኩራት የምታነሳሳት ኢትዮጵያ እዚህ ጋር ደግሞ የመንፈስ መሪና የህይወት ቅንጣት ብርሃን ሆና ትከሰታለች። ጨለማ የድንቁርና፣ የተስፋ መቁረጥ፣ የስደት፣ የመገለልና ማንነትን የማጣት ምስል ነው። እርሷ ግን የዚያን ሁሉ ጨለማ ግድግዳ ሰብራ የምትገባ ደማቅ መብራት ናት። ኢትዮጵያ ካለሽበት ልደርስልሽ ያሳፈረስ እየጋለብኩ የሆንሽውን እያሰብኩት ከራሴ ጋር እያወራው። ቀጣዮቹ ስንኞች አካላዊ ርቀትን፣ የነፍስ ቁስልን እና የሀገርን ረቂቅ ፍቅር በአንድ አስተሳስረው የሚያቀርቡ ህመማዘልና ውብ የብዕር አክሊሎች ናቸው። እርሷ በስጋ ርቃለች ወይም በመከራ ተከባለች። መንፈሷ ግን የሀገርን መንገድ ይጋልባል። የሐሳብ ፈረስ በኢትዮጵያ ስነ ጽሑፋዊ ዘይቤ ውስጥ ወሰንና ድንበር የሌለውን ከስጋዊ ቁስ አልፎ በአይን ቅጽበት አህጉራትን የሚሻገረውን የመንፈስ ጉዞ ያመላክታል። አካል በቦታ ቢወሰንም ነፍስ ግን የሀገርን ተራሮች ትዋጥጣለች፣ የሐሳብ ፈረስ ላይ ትጋልባለች። ፍቅር ከቦታ በላይ ሆኖ ሀገር ወዳለችበት የነፍስ ማዕከል ይገሰግሳል። ውለታሽን ልመልስ የምሰጠው አጣሁልሽ ሀገሬ ሆይ አበድሪኝ ሀገር ሲሆን የምከፍልሽ። ጥንዶቹ ማዕከላዊ ስንኞች እዚህ ጋር በድጋሚ ተመልሰው ሲመጡ ቀድሞ ከነበረው ይልቅ አሁን እጥፍ ድርብ የስሜት ክብደትን ይዘው ይከሰታሉ። በመጀመሪያው ዙር እንደ መሐላ የቀረበው ይህ ጥሪ አሁን ከሐሳብ ፈረስ ጉዞና ከውስጥ ውዝግብ በኋላ ሲደገም የብስለት የቁጭትና የጽናት ማህተም ይሆናል። አዎ የወንሺውን እያሰብኩ አለቅሳለሁ፣ ከራሴ ጋር እሞግታለሁ፣ ነገር ግን አልቆምም። ሀገሬ ሆይ አሁንም አቅም አበድሪኝ፣ ጽናትን አበድሪኝ። እኔ ራሴ ለትውልድ መትረፍ ስችል ሀገር ስሆን አንቺን ሳህል ያኔ የአንቺን ውለታ በሙሉ ታላቅነት እከፍላለሁ።
የሚል የነፍስ ጥሪና የዘላለም መሐላ ሆኖ ይደመደማል። አብራችሁን ስለነበራችሁ እናመሰግናለን። በቸር ቆዩ።